ይቻላል አይደል? አንተ ማን ስለሆንክ ነው ወንድሜ እንደዛ የምታደርገው? እኛ የምናውቀው ሰው ሲከባበር እንጂ በዚህ ደረጃ ሲነቋቆር፣ በዚህ ደረጃ የቃላት መጥፎ ቃላቶችን ሲነጋገር ሰምተን አይተን አናውቅም። ሀይሚ አንቺም ተረጋጊ። ወንድ ልጅ ነው። ስሜታዊ ሆኖ አንቺ እንደዚህ በጥፊ ስትለበልቢው ስሜታዊ ሆኖ የሆነ ነገር ቢያረግሽስ? ወንድ ልጅ እኮ ነው። የሆነ ነገር ቢያረግሽስ? ነገ ጸጸት ነው። ገብቶሻል? አንቺ አይነስብሽን ቢያጠፋሽ ቢመታሽ የሆነ ነገር አይንሽን ቢነካሽ የሆነ ነገርሽን ቢጎዳሽ ነገ ለሱም ጸጸት ነው፣ ለአንቺም ትርፉ ታውቂዋለሽ ህመም ነው የሚሆንብሽና ይሄን ነገር ባታረጊ ደስ ይለኝ ነበር። በጥፊ ባትመች። ወንድ ልጅ አይመታም። ባይዘዊ ወንድ ልጅ እንደውም ቡርኬ በጣም እኔ እንጃ። ትልቁ ችግር ደግሞ ቡርኬ ቃላት ምረጥ። ሀይሚ ጥፊን የመታች አንተ ደግሞ የምትናገራቸው ቃላቶች በጣም ከባድ አደገኛ የሆኑ ቃላቶችን ነው የምትጠቀመው። ለምን ቆይ ለምን እንዴ? አሁንስ ክብር ለመዳም ቅመሞች ማለት ፈለግኩኝ። በቃ ክብር ለመዳም ቅመሞች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ባላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁልኝ? አላችሁ ውዶቼ? እኔ ዛሬ ትንሽ ቅር ብሎኛል። ቅር ያለኝ ምንድን ነው? እኔ ይለያያሉ ብዬ ባላምንም፣ ነገር ግን በዚህ ደረጃ ቡርኬ የቃላት ጦርነት፣ እሷ ደግሞ የጥፊ የመምታት ምናምን፣ ይህን ነገር አልደግፈውም። ማናችሁም ሴቶች ስፔሻሊ ወንድም ያላችሁ፣ አባት ያላችሁ፣ ወንድ ልጅ ያላችሁ ይሄን ነገር አልደግፉትም። ወንዶች በሴት ልጅ እጅ ሲመቱ ምን ያክል ስሜታቸው እንደሚጎዳ የሚያውቅ ያውቀዋል። ሀይሚ ያደረገችው ነገር ጥፋቷን ጥፋት ነው ብለን ካልነገርናት ነገ ሌላ ነገሮች ሊመጡ ይችላሉ። ቡርኬ ደግሞ አንተ ደግሞ የምትናገራቸው ቃላቶች በጣም ከባድ ናቸው። ከዚህ በኋላ የአንቺን ቤተሰብ አልታገስም። እንዴ ምን ማለት ነው? የሷን ቤተሰብ ማትታገስበት ምክንያት ምን መጥቶ ነው? ልታከብራት ይገባል። ቤተሰቦቿ ልታከብር ይገባል። ነገር ግን ኤፍሬም በመሀል መጥቶ ድራማውን እየሰራ ነው። ሁለቱ እንዲለያዩ እያደረገ ያለው ከባድ የሆነ ተልኮ ይዞ የመጣው ኤፍሬም ወንድሟ ነው። ሀይሚ አንቺ መቼ ነው የምትነቂው? ምንም ወንድምሽ እንኳን ቢሆን እንኳን ቡርኬ በዚህ ደረጃ እንደቀጠቀጠው እንደደበደበው ማስረጃ አምጥቶልሻል? አሳይቶሻል? አላሳየሽም። ቡርኬ ደግሞ አይዋሽም። ይሄን ነገር አርጎታል ብዬ አላስብም። ቡርኬ አላደረገውም። 100% እተማመንበታለሁ። አርጎኛል ካለ እሱንም የመታኝ ብሎ ካሰበ ማስረጃ ያምጣ። እኛም ቡርኬን እንድንቆጣው፣ እኛም ቡርኬን እንድንናገረው ማስረጃ ያሳየን። ከዛ በዘለለ ግን አንቺ ይሄን ነገር ይዘሽ መጥተሽ እዚህ ጋር ቡርኬን መምታት በጥፊ ከባድ ነው። የእውነት ወንዶች ስሜታቸው ይጎዳል። ሴት ልጅ ስትመታች እንዴት ነው እናንተ? በሴት ልጅ ወንድ ልጅ ሲመታ የምትደግፉ ሴቶች ካላችሁ አባት የላችሁ ማለት ነው። የምትደግፉ ሴቶች ካላችሁ ወንድም የላችሁ ማለት ነው። የምትደግፉ ሴቶች ካላችሁ ወንድ ልጅ የላችሁ ማለት ነው። ስለዚህ ይሄ ነገር ጥሩ አይደለም። ኖ ልንል ይገባል። ሀይሚ በጠረጴዛ ዙሪያ ለምን ደሞ አትነጋገሪው? አንቺ ሲጀምር አሁን የሰው ወሬ መስማት ጀምረሻል። የምትሰሚው የወንድምሽን ወሬ ነው። ወንድምሽ ደግሞ ኤፍሬም ደግሞ አቃጣሪ ነው። ሲበዛ ሁለታችሁን ለመለያየት ሆን ብሎ ብር ተቀብሎ ነው የመጣው። ሌላ ምንም አይደለም። ምንም አይደለም። ሲጀምር ኤፍሬም ደጋግሜ እናገራለሁ፣ አንድም ቀን እሱ ለማስታረቅ የገባባቸው ሰዎች ታርቀው አይተናቸው አናቅም፣ ተለያይተው እንጂ። እነ ፉፉን ያቸው ተለያይተው ነው የቀሩት። ኦኬ፣ ፉፉና ፍቅርን እና አብርሽና ሩታን ያቸው እስከዛሬ ጦርነት ላይ ናቸው አይደል? ብጥብጥ ላይ ናቸው። እስኪ ማን ነው እሱ ያስታረቃቸው ሰዎች? እነማን ናቸው የታረቁት? እስኪ ንገሩኝ። በሱ ስር የታረቁ እነማን ናቸው? ወፍ የለም። ስለዚህ ኤፍሬም አሁንም ቢሆን አደገኛ የሆነ ሴራ እየሰራ ነው። በማን ላይ? በሀይሚን ተተርሶ ቡርኬን የማጥቃት ዘመቻ ነው እየሄደ ያለው። ቀንቶ ነው፣ በቡርኬ ቅናት። ምክንያቱም ሀይሚና ቡርኬ ስራ ስለሚሰሩ ጎበዞች ስለሆኑ ቀንቶባቸው ነው። ማን የቀናው? ኤፍሬም ነው የቀናው። ስለዚህ ሀይሚ አንቺ መቼ ነው ልትነቂ የምትችይው? መቼ ነው የምትነቂው? መቼ ነው ወደ ራስሽ የምትመለሹ? መቼ ነው? አልገባኝም። ለምን ይሄ ሁሉ እንደዚህ አይነት ነገር ለምን አስፈለገ? እሱ ስለነገረሽ ለወንድምሽ ጠበቃ ሆነሽ መምጣት አልነበረብሽም። አንቺ ጎበዝ ከሆንሽ ጀግና ከሆንሽ እስኪ ቡርኬና እንነጋገር፣ ችግራችንን አብረን እንፍታ በጠረጴዛ ዙሪያ ብለሽ የቡርኬን ችግር አዳምጠሽ ችግርሽን ለመፍታት ነበር የምትሄጂው። አንተም ደግሞ ቡርኬ ደግሞ የምትናገራቸው ሁለታችሁም ጥፋተኞች ናችሁ። ዛሬ ሁለታችሁም አንተ ራሱ የምትናገራቸው ቃላቶች ለሴት ልጅ የማይመጥን ከባድ የሆኑ ቃላቶችን ነው እየወረወርክ ያለከው። እሷ አንድ ጥፊ ነው ያለችክ። ኦኬ፣ አንድ ጥፊ መቼም ማረሰውም እስከ ዘላለም ብለካል አይደለ? አንተ ደግሞ የምትናገራቸው ቃላቶች በጣም ከባድ ናቸው። ስጋን ሰርስረው አጥንት ይነካሉ። ስለዚህ ቃላቶችክን ለመምረጥ ምረጥ። የቃላት ውርውራችሁን አቁሙ። በቃ የሚደብር ነገር ይደብራል። የእውነት በጣም ነው የገረመኝ። በዚህ ደረጃ መቀጣቀጥ፣ በዚህ ደረጃ መሰዳደብ ለምን? በጣም ነው ማዝነው። የእውነት በጣም እንደዚህ አልነበረም የምጠብቃችሁ። እኛ ትልቅ ደረጃ ትደርሱልን አላችሁ ብለን ስንት ዋጋ እየከፈለን፣ እናንተ ግን ጭራሽ እስከ መደባደብ በሌላ ሰው ያየነው በሌላ ዩቲዩበሮች ያየነው አስቀያሚ ነገር እናንተ እያሳያችሁን ነው።
ኤፍሬም ደግሞ ሊከሰው እንደሆነ ሀይሚ ታውቂያለሽ አይደለ? ኤፍሬም ቡርኬን ሊከሰው ሊያሳስረው እንደሚፈልግ ታውቂያለሽ፣ ሰምተሻል። ይሄን ጉዳይ ታውቂያለሽ። ግን እዘኝለት፣ ለቡርኬም እዘኝለት። ገብቶሻል? አንተ ኤፍሬም ደግሞ ከመሀላቸው ውጣ። አንተ ጉርጥ የሆንክ ልጅ ማለት ነው። ከመሀላቸው ውጣ። አይመለከትህም። እነሱ እስከዛሬ ሲበጣበጡ፣ እስከዛሬ ሲጣሉ፣ እስከዛሬ እንደፈለጉ ሲሆኑ መሀላቸው ሰው ስላልነበረ መልሰው ይታረቁ ነበር። አሁን ግን ጭራሽ ዱላ እስከ መመዛዘዝ ድረስ የደረሱት አንተ መሀላቸው ስለገባህ ነው። ሌላ ምንም አዲስ ነገር የለም። ስለዚህ አሁንም ቢሆን እህቶቼ እኔ ይህን ነገር በጣም ነው የምቃወመው፣ በጣም እቃወማለሁ። በቃ ማለት በቃ ከታረቁ ይታረቁልን በቃ እንዲህ እኛ የመዳም ቅመሞች ረመዳን ጾም ነው እንደገና እኛ ራሳችን እየጾምን ስራ እያለብን የእናንተ እንደዚህ ደግሞ ስናይ ምናክል እንደምንጎዳ አታውቁም እንዴ? በቃ ከታረቃችሁ ታረቁልን። እኛ አንፈልግም እንደዚህ አይነት ብጥብጥ እና ኤፍሬም የሚባል ሰው ከህይወታችሁ አስወጡ። እስከ መቼ ነው በሰው እንጃ አላውቅም። እስከ መቼ እንዲህ እሬ ይደብራል። እኛ የእውነት እኛ እኮ ስለምንወዳችሁ ነው ሁሌ የጨረቃ ቤተሰብ ሀይሚ ቡራ የምንለው። ስለዚህ እናንተ ደግሞ ይሄን ነገር እኔ በእውነት በጣም ነው ያዘንኩት። ያሳዝናል እጅግ በጣም ከምትሉት በላይ። እህቶች ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በጣም አዝኛለሁ በተፈጠረው ነገር። ነገ ይሄ ነገር እንደማይደገም ተስፋ አደርጋለሁ። አሁንም ቢሆን ግን የከፋ ነገር ሳይመጣ ኤፍሬም ከነሱ ህይወት እንዲወጣ ሁላችንም በቃ ኤፍሬም መውጣት አለበት። እነሱ አይለያዩም፣ ፍቅር አላቸው። ፍቅር ነው እንዲያረጋቸው ያለው። ግን መሀላቸው የመጣው ኤፍሬም ግን ከባድ ሴራውን ሊያሴር ስለሆነ በቃ ይሄ ነው የምላችሁ። ሰላም እደሩልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።